ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው ሞክሼ ፊደላትን ነው። ሞክሼ ፊደላትን በተለያየ ከለር ጽፌ ይዤላችሁ መጥቻለሁ። እነዚህን ሞክሼ ፊደላትን ለይታችሁ ማወቅ ይጠበቅባቸዋል። በተለያዩ ጽሁፎች ላይ ልንጠቀምባቸው ስለምንችል እነዚህን ሞክሼ ፊደላት በደንብ ትለዩዋቸዋላችሁ። የተመሳሳይ ድምፅ ስላላቸው እነዚህ ተመሳሳይ ድምፅ ነው ያላቸው። በተለያየ ከለር የጻፏቸው የተመሳሳይ ድምፅ ነው ያላቸው። ለምሳሌ እነዚህ ሶስቶች ተመሳሳይ ድምፅ ነው ያላቸው። እነዚህ ሁለቶችም ተመሳሳይ ድምፅ ነው ያላቸው። እነዚህ ሁለቶችም ተመሳሳይ ድምፅ ነው ያላቸው። እነዚህ ሁለቶችም ተመሳሳይ ድምፅ ነው ያላቸው። ስለዚህ በተለያየ ጽሁፍ ላይ ቢመጡ እነዚህ እንዳያደናግሩን በደንብ እነዚህ ለይተን ማወቅ ይጠበቅብናል ማለት ነው። ሞክሼ ፊደላት ተመሳሳይ ድምፅ ነው ያላቸው፣ ግን የተለያየ እንትን አላቸው ማለት ነው። ያው ስታቸው ቅርጻቸው የተለያየ ናቸው፣ ነገር ግን ድምጻቸው ተመሳሳይ ነው። ለምሳሌ ሰውም አለ። ለምሳሌ አለሙ በስም ተመሳሳይ ናቸው፣ ሞክሼ ናቸው። ነገር ግን በአካል ደግሞ ሰዎችን ስታያቸው የተለያዩ ናቸው። ለምሳሌ አልማዝ ሊኖር ይችላል፣ ግን በአካል የተለያዩ ናቸው፣ በስም ግን ተመሳሳይ ናቸው። እነዚህም በተመሳሳይ እንደዚህ ነው። እነዚህም በደንብ መለየት ይጠበቅባቸዋል። ስለዚህ አሁን ወደ ፊደላት በጋራ እንጠራቸው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ እነዚህን ይመስላሉ። በድምፅ ተመሳሳይ ናቸው፣ ግን በቅርጽ የተለያዩ ስለሆኑ እነዚህን በደንብ መለየት ይጠበቅባቸዋል። እነዚህን በቃ ድምፃቸው ተመሳሳይ ነው። ለምሳሌ እነዚህ ሶስቶች ተመሳሳይ ድምፅ ነው ያላቸው። እነዚህ ሁለቶችም ተመሳሳይ ድምፅ ነው ያላቸው። እኒህ ሁለቶችም ተመሳሳይ ድምፅ ነው ያላቸው። እኒህ ሁለቶችም ተመሳሳይ ድምፅ ነው ያላቸው። ስለዚህ እነዚህን ከግራ ወደ ቀኝ ብቻ አንብበን ስለምንተዋቸው የእኛን መያዛችን ለመገመት ከቀኝ ወደ ግራ ደግሞ ማንበብ ይጠበቅብናል። ስለዚህ አሁን በጋራ ከኔ ጋር አብራችሁ ትላላችሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ ሆ ህ ሄ ሃ ሂ ሁ ሃ ሆ ህ ሄ ሃ ሂ ሁ ሃ ሶ ስ ሴ ሳ ሲ ሱ ሰ ሶ ስ ሴ ሳ ሲ ሱ ሰ ኦ እ ኤ አ ኢ ኡ አ ኦ እ ኤ አ ኤ ኡ አ ጾ ጽ ጼ ጻ ጺ ጹ ጸ ጾ ጽ ጼ ጻ ጺ ጹ ጸ
እነዚህን ፊደላት እንደዚህ አድርጋችሁ ደጋግማችሁ ማንበብ ይጠበቅባቸዋል። እነዚህን ከለያችሁ ከተለያየ ቦታ ላይ የተለያዩ ጽሁፎች ላይ ቢመጡ እነዚህን ለመለየት በጣም ቀላል ነው ማለት ነው። ስለዚህ እነዚህን በደንብ ባጭሩ እነዚህን በደንብ ማየት ይጠበቅባቸዋል ማለት ነው። መጀመሪያ እነዚህ ሞክሼ ፊደላትን በደንብ ማወቅ ይጠበቅባቸዋል። ከተለያየ ጽሁፍ ላይ ሊመጡ ይችላሉ። ከዚያ ላይ ለይታችሁ ማወቅ ይጠበቅባቸዋል። ምሳሌ ይችም ይህችን ቦታ ተክታ እንደምትገኝ፣ ይችም ይህችን ቦታ እንደምትተካ፣ ይችም ይህችን ቦታ እንደምትተካ፣ ይችም ይህችን ቦታ እንደምትተካ ማወቅ አለባቸው። በተመሳሳይ ይችም ይህችን ቦታ፣ ይችም ይህችን ቦታ እንደሚተኩ ማወቅ አለባቸው ማለት ነው። ይችም በተመሳሳይ ይችም ይህችን ቦታ፣ ይችም ይህችን ቦታ እንደሚተኩ ማወቅ አለባቸው። ይችም ይህችን ቦታ፣ ይችም ይህችን ቦታ እንደሚተኩ ማወቅ ይጠበቅባቸዋል ማለት ነው።